አሁን እንደዛው ይስቃል ከተባለ ይስቃል፣ ይሮጣል ከተባለ ይሮጣል፣ ይሄዳል ከተባለ ይሄዳል፣ ያያል ከተባለ ይሄዳል፣ እጅ ከተባለ እጅ፣ እግር ከተባለ እግር። ምንም ተዊል ምንም ምሳሌያዊ ማድረግ ጃዚ ነው እንደዚህ ነው እንደዚህ ነው አይቻልም፣ አይቻልም። እንደዛ ምትል ከሆነ ምን ትሆናለህ? ከእስልምና ትወጣለህ፣ ከእስልምና ትወጣለህ። ታዲያ ነቢያቶች እንደዛ አስተምረዋል ወይ ነው? ነቢያቶች እንደዛ አስተምረዋል ወይ? አሁን በደንብ አስተውሉ። ሙስሊሞቹም አያውቁትም አምላካቸውን። ደጋግሜ ነግሬያቸዋለሁ። በአቂዳ ጉዳይ ላይ አምላካቸው ላይ አያውቁትም ብያችሁ ነበር። አምላካቸውን ጠንቅቀው አያውቁትም። የሚያውቁት አንድ ነው፣ አልወለደም አልተወለደም ነው። ከዛ ውጭ የሚያውቁት የለም። ከዛ ውጭ የሚያውቁት ነገር የለም። ለዚህ ነው የሆነ ቪዲዮ ክርስቲያን አይተሃል? እኔ ምንድነኝ ማነኝ ያለውን አይቼዋለሁ። እናሳያቸዋለን። ቆይ እሱን አዘጋጀው። ቢ በጣም ደጋግሜ እየሰማሁት እያሳዘነኝም ደግሞ የሆነ መራር የሆነ ሀቅ የምታውቀው ነገር አለ አይደለ? አውቀዋለሁኝ ሁሉም ሙስሊም እንደዛ እንደሆነ። ሁሉም ሙስሊም አቂዳውን አያውቅም። ከስር ያለውን አለ ምላችሁ ንጽጽር የሚሰሩት አያውቁትም። ንጽጽር የሚሰሩት አያውቁትም። አስተውላችሁ እንደሆነ ውይይታችን ላይ አላጅ ያለው እጅ ምንድን ነው ስለው እጅ ነዋ ሲለኝ ነበራ። ዘፋይናል መልሱ እጅ ምንድን ነው ብትሏቸው እጅ ነው ነው መልሱ። ከዛ ውጭ የለም። አውቀዋለሁ እኮ እግር ምንድን ነው ብትሏቸው እግር ነው ነው የሚሉት ምላሹ። ከዛ ውጭ የለም። የሚቆጠር የሚታይ የሚመጣ በቦታ የተካበበ ከሆነ እሱ ፍጡር ነው እያልናቸው ነው እኛ ደግሞ። እነሱ ግን ምን ይፈልጋሉ? እዛው ዲቤት ላይ ጠይቆ ነበር። ፍጡር ያለው ሙፈሲር አንጣልኝ። የሚካበብ የሚታይ ቦታ የሚይዝ የፍጡር ባህሪ ነው። ይሄ አይምሯቸው ውስጥ ያለው እነሱ የሳሉት የቀረጹት ግማሽ ጎዶሎ አካል የሆነው እርሱ ፍጡር ነው። እንግዲህ ያስቡት፣ ቀደምት ነቢያቶች ያስተማሩት እግር የሆነ አካል አምልከው አልሄዱም። ጭንቅላት ይኑረው አይኑረው አናቅም ብለው ባት አምልከው አልሄዱም። የቀደምት ነቢያቶች ባት ምን እንደሆነ ቀጥታ ካልተረጎሙት አያውቁትም። እንዲያ ከሆነ ባት የሚባል ሌላ አንድ አካል፣ እግር የሚባል አንድ አካል፣ እጅ የሚባል አንድ አካል፣ ጣቶች የሚባሉ አንድ አካል፣ ብዙ አማልክት ይሆናል ማለት ነው። አላህ ቀጥል ክርስቲያን። ይሄንን እንግዲህ የብዙ ሙስሊሞችን ስሜት የተረዳ ሙስሊም ነው እና እናዳምጠውና እንመለስ። ይሄ ጥያቄ ክርስቲያን ወገኖችን ምናምን አሳልፉት ማለት እኔ አሁን ራሴን መጠየቅ እና ቤተሰቦችን መጠየቅ ጥያቄ አለበት። አሳልፉት ተብለን ነበር። አፉ በለን አላስቻለንም። አሳልፉት ብሎናል። አፉ በለን ወንድማችን አላስችል ብሎና ይሄንን ጥያቄ ክርስቲያኖች አሳልፉት ቢልም አፉ ትለናል ስላላስቻለን። እኔ ደጋግሜ ወደ 3-4 ነው የሰማሁት። አንጀቴን በልቶት። ቀጥል። እስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊይ ዋቢ ምናምን ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ? እኔ ለእኔ መልሱልኝ። አሁን እኔ ምንድን ነኝ ማለት እኔ ሱኒ ምንድን ነኝ? እኔ አሁን ምንድን ነኝ? መልሱልኝ። ይሄ አብዛኛው ደጋግሜ ነግሬያችሁ ነበር። አቂዳቸውን አያውቁትም። እታች ያለው ህዝቡ ብቻ አይደለም፣ ንጽጽር የሚሰሩት አያውቁትም። ክርስትና ላይ መፈትፈት እንጂ አያውቁትም። ትልቁ መልሳቸው በአቂዳቸው ላይ አልተገለጸም፣ አይታወቅም ነው፣ ወይንም ደግሞ አናቅም ነው። አዲስ ስለሆነባችሁ ነው ኡስታዙ አልተገለጠም ብላችሁ እንትን ያላችሁ ታያለ። ኪታቦቻቸውም ላይ እንደዛ ነው፣ አናቅም ነው።
ገና ሲጀምሩ እንደዚህ አይነት ጥያቄ ከጠየቃችኋቸው ሙስሊም ሆናችሁ ለምሳሌ እንደዚህ አይነት ክርስቲያን ጥያቄ ደርሶብኝ ነው ፈተዋ ከጠየቃችኋቸው ሲጀምሩ ምን ብለው እንደሚጀምሩ ታውቃላችሁ? ምላሾቻቸው ላይ ካላህ ጠላቶች ጋር ለምንድን ነው እሱ እንደዚህ አይነት ጥያቄ የምትሰሙት? ለምንድን ነው ካላህ ጠላቶች ጋር ነቢዩንና አላህን የሚሳደቡ ከነሱ ጋር ለምን አብራችሁ ትሆናላችሁ? እንዴት? ይሄ እኮ ከባድ ኃጢአት ወንጀል ነው። እንደዚህ አይነት ጥያቄ ለምን ታዳምጣላችሁ? ለምንስ ትሰማላችሁ? ለምን አብራችሁ ትውላላችሁ? ለምን ህብረት ታደርጋላችሁ? ራሳችሁን ከእንደዚህ አይነት መነጠል አለባችሁ። አላሁ ተዓላ በቁርአን ውስጥ እንዳስጠንቅቋል፣ እንደዚህ እንዳትሆኑ ሹባ እንዳይገባባችሁ ምናምን ብለው አስቀድመው ይጀምራሉ። መዓት ማብራሪያ ወቀሳ ይጀምራሉ። ከዛ በኋላ ጥያቄውን ያመጡትና እንዲህ የተባለው ቁርአን ውስጥ አዎ እንደዚህ ነው። ከዛ በኋላ እንትኑን አናቅም፣ ኬፍያውን አናቅም። አላህ ከዚህ ከጥርጣሬ ምናምን ይጠብቀን ብለው ይዘጉታል። ከዛ አላህ ነውስ ቤስት ምትል መጨረሻ ላይ ያስቀምጣሉ። ሙሉ ፈተዋቸውን ያቸው መጨረሻ ላይ አላህ ነውስ ቤስት ነው መልሱ። በቃ አላህ ነው የሚያውቀው፣ የተሻለ አላህ ያውቃል። ኤኒዌይስ ቀጥል። ሚዩት ነው። ሱኒ ነኝ ሰለፊ ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ? እኔ ለእኔ መልሱልኝ። አሁን እኔ ምንድን ነኝ ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋሃቢ ነኝ፣ ሱኒ ነኝ፣ ምንድን ነኝ? እኔ አሁን ግራ ተጋባው ማለት ምንድን ነኝ? እሱ የሚባል ሰውዬ ለፈጣሪ እጅ እግር አለው ሲል ሰማው። ፈጣሪ እጅ እግር ካለው እሺ ሚስት አለዋ ታዲያ? 4 ሚስት ነው ያገባው ወይስ ስንት ሚስት? እሱ የሚባለው ሰውዬ ፈጣሪ እጅ እግር አለው ሲል ሰማው። እንዴ ፈጣሪ እጅ እግር ካለው ሚስት አለዋ? ፈጣሪ ስንት ነው ያገባ? 4 ነው ሚስት ያለው። ምክንያቱም 4 ነው የፈቀደው በቁርአን ውስጥ 2 2 3 3 4 4 አግቡ ስላለ 4 ነው አላህ ሚስት ያለው። 4 ሚስት አለዋ። እኔ አሁን ግራ ገብቷል፣ ንገሩኝ። ቀጥል። ለፈጣሪ እጅ እግር አለው ሲል ሰማው። ፈጣሪ እጅ እግር ካለው እሺ ሚስት አለዋ ታዲያ? 4 ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅ እግር ካለው እኔ መንፈስ እንደሆነ ነበር የማውቀው። ወይ ፈጣሪ ሆይ አሁን ግራ እያጋባችሁኝ ነው። እኔ በአስቸኳይ አሁን የኔ እንትን ንገሩኝ። እኔ አሁን ሰለፊ ነኝ፣ ሱኒ ነኝ፣ ዋሃቢ ነኝ፣ ምንድን ነኝ? እኔ ምንድን ነው የምከተለው? እኔ ምንድን ነኝ? እሺ አሁን እኔ ግራ ገብቶኛል፣ ወላሂ ግራ ገብቶኛል። ለኡስታዞች ጥያቄ አቅርቤያለሁ፣ ግራ ገብቶኛል። መልሱልኝ፣ ለአላህ ብላችሁ መልሱልኝ። እንደ እኔ ምንድን ነኝ? እኔ ሰለፊ ነኝ፣ ሱኒ ነኝ፣ ዋሃቢ ነኝ፣ ምን እንደሆን ካላውቀውም እኔ ከአባቴ የወረስኩትን ዲን ነው እየተከተልኩ ያለሁት። እንዴ ወንድማችን በጣም ከፍቶታል። በነገራችን ላይ ይሄ ሁሉም ቤት ያለ የገባ ነገር ነው። አሁን ላይ በተለይ ሁሉም ቤት የገባ ነው። እኔ ምንድን ነኝ የሚለው ሁሉ ሙስሊም ጋር ሊጠየቅ የሚገባ ጥያቄ ነው። ምክንያቱም ምንድነው ትልቁ ችግር? መስጊድ ውስጥ አላስተማሯቸውም። ምን እንደሆኑ አልነገሯቸውም። አጭበርብረው አታለው ስለ ክርስትና ብቻ ጥያቄ አሸክመው ይልኳቸዋል። ስለ ዲናቸው ስለሚያመልኩት አላህ እንኳን ትንሽ ግንዛቤ ሳይኖር ከዛ በላይ ስለ ክርስቲያኖች አምላክ ያሸክሟቸውና እኛን መጥተው ጥያቄ ይጠይቃሉ ማለት ነው። ስለነሱ ግን ይሄው እኔ ምንድን ነኝ እያሉ ነው። ከዚህ በኋላ በርደን አለባቸው የሙስሊም ኡስታዞች ማለት ነው። ያ በጣም አሳዛኝ እውነታ ነው። ይሄ ግልጽ የወጣው ነው። ብዙዎች በውስጣቸው ግራ ተጋብተው አልቅሰው ምንድነኝ ምን ውስጥ ነኝ ያለሁት ብለው የተቀመጡ አሉ። ክርስቶስ እንግዲህ ስራውን ይሰራል። እኛ የሚቻለንን ነው የምናደርገው። ይዋዲደር እንጂ ምክንያቱም ሃይማኖት ጉዳይ ነው። በአንድ የለቀው እንደማይወጡ እናውቃለን። በጊዜ ብዛት ውስጥ ግን እንደሚወጡ እናምናለን። የ1 2 3 4 ምናምን ሳይሆን ሚሊየንስ ከእስልምና እንደሚወጡ ተስፋ እናደርጋለን። የጊዜ ጉዳይ ነው። እየዋለ እያደረ እያብላሉት በሄዱ ቁጥር እቺ የምትዘራው ዘር ቀላል ዘር እንዳመስላችሁ። እቺ ዘሯ ለልጆቻቸው እንትን ትሆናለች፣ ልጆቻቸው ጋር ትደርሳለች፣ የተለያየ ቦታ ላይ ትሄዳለች። ከዛስ አሪፍ ዘር ነች እቺ።
እስተነ ቤተሰብ የሚወጣ ይኖራል እና ጥሩ ነው። አብዛኛዎቹ አቂዳዎቻቸውን አያውቁትም። ክርስትና ሚስጥር ነው ምናምን እንደሚል አይደለም። ይሄ ወንድማችን አሁን ዝም ብሎ አላህ መንፈስ ነው ብሎ የሚያምነው ወለ ልክ እንደኛ እንደ መጽሐፍ ቅዱሱ እግዚአብሔርን መንፈስ ብለን እኛ እንደምናምነው እሱ ምን እያለ ነው የሚያምነው? አላህ መንፈስ ነው ብዬ ነው በርማቀው። አሁን ግን ስሰማ እጅግር አለው ምናምን የሚባል ነገር መጣብኝ። ወለ የሚታይ ነው። በዛኛውም አይታችሁታል። ኦሮምኛ ላይ የሚሰሩትም እየቀወጡት ነው። ጥያቄዎች አይቼ እንዴ አላህ እንዴት ነው እጅ ያለው ሲባል ሰምቻለሁ ምናምን እያለ አይ ቲንክ ሙባረክ ነው የሚባለው ጌመሩ እየቀወጡት አይቻለሁ። መልሱ ጥያቄ እንግራ ገብቶኛል። ይሄ ነገር አላህ ይታያል እየተባለ ነው። ሁለት ቀኝ እጆች አሉት፣ ይሮጣል፣ ይሄዳል። ይሄ ነገር እንዴት ነው? እኔ ሰምቼ አላቅም። አካል አለው እንዴ አላህ? ደብቀዋቸው ኖረው ነበረ። ለምን ተውሂድ አስማው ሲፋትን አላስተማሯቸው? ለዚህ ነው ተውሂድ አስማው ሲፋትን አታቁም እንላችሁ። የትኛው ነብይ ነው ተውሂድ አስማው ሲፋት ብሎ ጎዶሎ አካል አምላኩን አስተምሮ የሄደ? የትኛው ነብይ ነው? የትኛው ነብይ ነው? አምላኬ ጭንቅላት ይኑራ አይኑራ አላቅም፣ እግርና ተረከዝ አለው ብሎ ያስተማረ አንድ ነብይ አንጡልን እናንተ ከምትከተሉት በስተቀር። እናንተ ከምትከተሉት አስተምሮ ውጪ የኔ አምላክ ጭንቅላት ይኑራ አይኑራ አላቅም፣ ተረከዝና እግር አለው ብሎ ያስተማረ ነብይ ማን ነው? እሱ አምላካችሁ እግር ብቻ መሆኑን ነግሯችሁ ሲሄድ ነብያችሁ ያልተገጣጠመ ይሁን የተገጣጠመ የተበታተነ ይሁን ኮምፓውንድ ሳይነግራችሁ ሄደው ነብያችሁ አሁን እግሩ እዛ ጋር ሊሆን ይችላል፣ ባቱ እዛ ጋር ሊሆን ይችላል። እግር ምንድነው? ባት ምንድነው? እኛ በምናውቀው ከሆነ ግን ሉክ እጅ ይሄ ነው። እጅ ማለት ይሄ ነው በምናውቀው በምንግባባው ቋንቋ ከሆነ እጅ ክንድን ያካትታል አለ፣ መዳፍን ያካትታል፣ ጣትን ያካትታል። እነኚህን ሙሉ ፓርቶችን የያዘ ነው። እጅ ስትሉ ይሄንን ነው ወይ ማለት? ከኔ ማይመሳሰል ለሱ እንደዚህ አይነት የተሰካ ነገር ነው ወይ? ካልሆነ ግን ሎክ ካልሆነ እጅ ተብሎ እንዴት ተጠራ? ቋንቋው የኔ ስለሆነ እጅ የሚባለው ትርጓሜው ምን እንደሆነ ምናውቀው ስለሆነ አይ ከፍጡር አታመሳስል ይላል። በምንድን ነው ማላመሳስለው? እጅ ብለህ የኔን ስም የምጠቀምበትን እየነገርከኝ እየጠራኸው አሌስ ላላህ እጅ ስትል ምንድን ነው እሱ? እጅ ማለት ምን ማለት ነው? ሌላ እንደዚህ ቁጭ ያለ አካል ነው ወይ? ተውሂድ አስማው ሲፋት ላይ ወደ አንድ ማምጣት ብላችሁ ስትሉ ይሄንን እጅን ምን ብላችሁ ነው የተረጎማችሁት? ምንድን ነው እጅ? ቀጥተኛ ትርጉሙን ነው ካላችሁ ደግሞ ምክንያቱም ቀጥተኛ ትርጉም ከሆነ እጅ ምን እንደሆነ እናውቃለን። አይ እንደዛ ብለህ ተርጉም ካላችሁ ደግሞ እጅ ማለት ምን ማለት ነው? እጅ ማለት ወገብ ሊሆን ይችላል። እጅ ማለት ጆሮ ሊሆን ይችላል። ካልሆነ ደግሞ ስሙ እጅ መባል አልነበረበትም ማለት ነው። ኦኬ ክርስቲያን ምታነባዋለህ? ያ ይችን አንዴ ላንብብላችሁና የተወሰነ ምንድን ነው ከአናቅም ውጭ ምንም መልስ የለም። በአጭሩ ግን አናቅም እንዳትሉ ደግሞ ብዙ የሚነሱ ነጥቦች ስላሉ ነው። ኦልሬዲ አንዴ ስለተናገራችሁ አይን፣ ፊት የመሳሰሉ እግር፣ እጅ የመሳሰሉ የሚባሉት ነገሮች ከሰጣችሁ በኋላ እነዚህ ነገሮች ትርጉም አልባ ማድረግ አናቅም ማለት መልስ ሊሆን አይችልም። አሁን ይሄ አንድ ነገር ላንብብላችሁ። ይሄ ምን መሰላችሁ? የኢብኑ ተይሚያ ስለ አላህ ባህሪያትና ስሞች መጠየቅ ከተጠየቀ እንዴት አይነት መልስ መመለስ እንዳለባቸው እየነገራቸው ነው። ላንብብላችሁ። አንድ ሰው አላህ እንዴት ይስቃል፣ አላህ እንዴት ይናገራል፣ አላህ እንዴት ይሰማል፣ አላህ እንዴት ያያል ብሎ ቢጠይቅህ ለዚህ ሰው ሁለት መልሶችን መልስለት ይላል። የመጀመሪያው መልስ መስማት፣ አሁን በደንብ አድምጡ። መስማት ትርጉሙ የታወቀ ነው፣ እንዴትነቱ ግን አይታወቅም። በእርሱ ማመን ግዴታ ነው። ስለ እንዴትነቱ መጠየቅ ግን ቢድአ ነው ወይም ፈጠራ ነው ይላል። አሁን ለምሳሌ አላህ ይሰማል እንላለን። መስማት ትርጉሙን እናውቀዋለን። ትርጉሙን የምናውቀው ከማን አንጻር ነው? ከእኛ አንጻር ነው ወይስ ካላህ አንጻር? ከእኛ አንጻር ከሆነ እንደፈለግን መናገር እንችላለን፣ መተርጎም እንችላለን፣ መጠየቅ እንችላለን። ለአላህ መስማት ሲባል ትርጉሙ የሚታወቅ ከሆነ እንዴት የሚለው ቃል ግዴታ ይመጣል ማለት ነው። አሁን የመስማት ትርጉም ምንድን ነው ለአላህ ሲባል?
ይህንን መልስ ያዘጋጃሉ ሙስሊሞች ቀጣይ ሲገቡ አሁን። እሺ ይህም ልክ ኢማሙ ማሊክ ይልና ኢስተዋ የታወቀ ነው፣ እንዴትነቱ ግን አይታወቅም። በእርሱ ማመን ግዴታ ነው፣ ስለ እርሱ መጠየቅ ግን ቢድዓ ነው ይላል። ሁለተኛ መልስ አላህ እንዴት ይሰማል ብሎ ሲጠይቅህ አንተ ደግሞ መልሰህ አላህ ራሱ እንዴት ነው ብለህ ትጠይቀዋለህ ይላል። አሁን ለምሳሌ እኔ አንድ ሙስሊምን አላህ እንዴት ነው የሚሰማው ብዬ ስጠይቀው እኔን መልስ ለማሳጣት ምን ብሎ መጠየቅ አለበት? ራሱ አላህ ራሱ እንዴት ነው ብሎ ቢጠይቀኝ ታዲያ መልስ መስጠት ይችላልን? አላውቅም ማለቱ አይቀሬ ነው። ስለዚህ እኛ አናውቅም በምንልበት መልኩ እነሱም አናውቅም ብለው እንዲመልሱ አላህ እንዴት ይሰማል ብላችሁ ስትጠይቋቸው እስኪ አንተ ልጠይቅህ መልስልኝ፣ አላህ ራሱ እንዴት ነው ብላችሁ ጠይቁት። ያን ጊዜ አላውቅም ማለቱ አይቀሬ ነው ይላል። ልክ እንደዚሁ የባህሪያቱን አንድነት የባህሪያቱ እንዴትነት አይታወቅም፣ ነገር ግን የባህሪውን ማሳያ ነገር ግን የባህሪውን ማሳያ ፍቺውን እናውቃለን ይላል። አሁን እዚህ ጋር ነው በደንብ ፎከስ ማድረግ ያለባችሁ። ነገር ግን የባህሪውን ማሳያ ፍቺውን እናውቃለን፣ የመስማትን ፍቺ እናውቃለን፣ የኢስተዋ ፍቺ በአረብኛ ቋንቋ እናውቃለን፣ ምን እንደታሰበበትም እንረዳለን፣ አላህ ሕይወት አለውም ሲባል ምን እንደሆነ እናውቃለን ይላል። አሁን እንዴትነቱ ግን አይጠየቅም ነው ፖይንቱ። በጣም ጥሩ። ስለዚህ ፍቺው የሚታወቅ ከሆነ አሁን ሙሐመድ አለህ ሙሐመድ። ስለዚህ ኦኬ ሰላም፣ እንኳን ደህና መጣ። ኦኬ አይ ቲንክ ሙስሊም ነህ አይደል? ነበርኩ። አሁን እዛ አይደለሁም፣ ክርስቲያን ነኝ። ኦኬ ሙስሊም አይደለህም? ከእስልምና ወጥተሃል? አሁን ቆየሁ ወጣሁ። ኦኬ እሺ በጣም ጥሩ። ያ በነገራችን ላይ ከእስልምና እንድትወጣ ያደረገ ነገር ምንድን ነው? ከእስልምና እንድትወጣ ያደረገኝ ብዙ ነገር ነውና ዋናው እኔ አሁን አይደለሁም ወደ ጌታ የመጣሁት፣ በጣም ትንሽ ቆይቻለሁ። ያው ተመስክሮልኝ ነው። ኦኬ እሺ በጣም ጥሩ። ያ ሌሎች ሙስሊሞች አሁን ትገቡና ስለዚህ የአላህን ባህሪያት እንዴትነቱን አናቅም ነገር ግን ፍቺውን እናውቃለን የሚል ትልቅ መልስ አላቸው። ሉክ አሁን አይን ሲባል ፍቺው ይታወቃል ይላሉ። አይን ሲባል ፍቺው ይታወቃል፣ እንዴት የሚለው ግን አይታወቅም፣ ማለትም አልተገለጸልንም፣ አልመጣልንም በሚል ነው የሚመልሱት ማለት ነው። ሉክ ልቀጥልና ላንብብላችሁ። ኦኬ እዚህ ጋር ለአብነት ያህል አሁን ላይ አንዳንዶች ጸሐፊያን በተለይም አንዳንዶች ዘመናውያን ስንመለከት ይህ በጌታ ምላስ ላይ ተከስቷል ሲሉ ታገኛላችሁ ይላል። ምላስ የሚለው ቃል ለአላህ በፍጹም አናጸድቅም፣ ምክንያቱም ለእርሱ የሚያስረዳ ማስረጃ ወይም ደግሞ ነስክ የለም። ማስረጃ ካልመጣ ደግሞ እንቆጠባለን፣ ዝም እንላለን፣ እንዲህም እንላለን ይላል። አላህ ይናገራል፣ ንግግሩ እንዴት ነው ከተባለ ከክብሩና ከታላቁነቱ ጋር በሚስማማ መልኩ ይናገራል እንላለን። አንድ የቢድዓ ፈጠራ ሰው ቢመጣ ምናልባትም አንድ ሰው ይጠሩና እዚህ ጋር አንድ ግለሰብ ይጠራና አልመቅዲስ አልአስናፊ ሸርህ የሚል መጽሐፍ ይጠቅስና በተሰኘው መጽሐፉ ላይ አላህ እንደሚያይ ነገር ግን ያለ ሽፋሽፍት፣ ያለ አይን ቆብ፣ ያለ አይን ብሌንና ያለ ሌላም እንደማያይ በሚጠቅስበት ወቅት ይህን በመካድ በማስተባበል ላይ ያለ ምንም ማስረጃ በዝርዝር መግባት ነው። ለምሳሌ አሁን አላህ ያለ አይን ያያል፣ ያለ ሽፋሽፍት ያያል፣ ያለ አይን ቆብ ያያል ብሎ አንድ ሙስሊም ቢናገር ይሄ ቢድዓ ነው። ምክንያቱም አልተጠቀሰም። ስላልተጠቀሰ ያ ሰው ምንድነው ማለት ነው? ኩፍር ውስጥ ገብቷል። አሁን ሙስሊሞች ይህንን እንዴት አድርጋቸው ነው የምታስማሙት? ስለዚህ የአላህ ባህሪ ፍቺው ይታወቃል፣ ትርጉሙ ይታወቃል፣ እንዴታው ግን አይጠየቅም ነው። ስለዚህ እነዚህ በቁጥራቸው የማይታወቁና ያልተገለጹ ባህሪያትን ፍቻቸውን እንፈልጋለን ማለት ነው። ፍቺው የሚታወቅ ከሆነ ለአላህ አይን ስትሉ ምን እያላችሁ ነው? ለአላህ ፊት ስትሉ ምን እያላችሁ ነው? ለአላህ እግር ስትሉ፣ እጅ ስትሉ፣ ባት ስትሉ ምን እያላችሁ ነው? ፍቺውን የግዴታ መናገር ስለሚያስፈልግ ማለት ነው። ያ አካላቶቹን ትርጉም ማይናገሩ ከሆነ ፕላስ ደግሞ ስንት እንደሆኑ እንኳን ማያውቋቸው ከሆነ እንዴት ነው እሱ የነቢያት አስተምሮ ሊሆን የሚችለው? እንዴት ነው የነቢያት አስተምሮ ሊሆን የሚችለው? ነቢያቶች ያስተማሩት እንዴት ነው ሊሆን የሚችለው?
ነቢያቶች የአምላካችንን ጭንቅላት አናቅም እግሩን ነው የምናውቀው ያሉበት አለ ወይ? እግሩን እናውቃለን ጭንቅላቱን ግን አናቅም። ባቱን እናውቃለን አንገቱን ግን አናቅም ያለ ነብይ አለ ወይ? መሐመድ ከተናገረው ውጪ ከናንተ ውጪ የትኛው ነብይ ነው አምላካችን እግር አለው ባት አለው ባቱን ይገልጣል በዛ ነው የምናውቀው ጭንቅላት ይኑረው አይኑረው ደረት ይኑረው አይኑረው አናቅም ያለ ነብይ የትኛው ነው? የትኛው ነብይ ነው? ባትና እግርስ ምን ማለት ነው? ምን ማለት ነው? ቀጥታ ትርጓሜ የሚወሰድ ከሆነ እግር ማለት መሄጃ ነው። እግር ማለት መሄጃ ነው አይደለ? ቀጥታ ትርጉሙ እንደዛ ነው የሚለው። ቀጥታ ትርጉሙ ታዊላ ማድረግ አይቻልም ከተባለ ቀጥተኛ ትርጉሙ የምንወስድ ከሆነ እግር መንቀሳቀሻ መሄጃ ጠፍር ጣት ያለው ነው። የለውም አንልም። ኦራይት ያለው እናስብታለን። ታዲያ ነቢያቶች 124,000 የነገሯቸው አካል ብዛት እግርና ባት ነው እንዴ? ብልት ይኑረው አይኑረው አልነገሯቸውም? ታፋ ይኑረው አይኑረው አልነገሯቸውም? ሆድ ይኑረው አይኑረው አልነገሯቸውም? አንገት ይኑረው አይኑረው አልነገሯቸውም? ፊትና እግር፣ እጅና ባት እነኝም ብቻ ነው ወይ ነቢያቶች አስተምረው ሄዱት? የነቢያት አስተምረው የምትሉን ይህንን ነው ወይ? ጋዳምበው ያ ሜቢ በደንብ ክሊር እንዲሆንላቸው ይሄንን ላንብብላቸው። ስለዚህ የአላህን ባህሪያትና ስሞቹን ወደ አንድነት አምጥቶ ማመን ሲባል ምን ማለት እንደሆነ እዚህ ጋር ይናገራል። ተውሂድ አስማው ሲፋት እርሱም አላህ በስሞቹና በባህሪያቱ ብቸኛ መሆኑን ማወቅና ማመን ነው ይላል። ይህም የሚረጋገጠው አላህ እርሱ ለራሱ ያጸደቃቸው ስሞቹና መልካም መገለጫ ባህሪያቱም እንደዚሁም በመልእክተኛው አማካኝነት የጸደቁትን ስሞችና ባህሪያቱን በፍጡራን ስሞችና ባህሪያት ሳናመሳስል ወይም ትርጉሙን ሳናዛባ፣ ስለዚህ ትርጉም አለው ማለት ነው። የአላህ ባህሪ ትርጉም አለው ማለት ነው። ትርጉሙን ሳናዛባ ወይም ትርጉም አልባ ሳናደርግ፣ ስለዚህ የአላህ ባህሪ ትርጉም አልባ አይደለም፣ ትርጉም አለው ማለት ነው። በቀጥታ ቃሉ በሚሰጠው ትርጉም መሰረት ስናምን ብቻ ነው ብሎ ይናገራል። ስለዚህ አሁን እጅ የሚለው እኔ ጋር ሙስሊሞች አስገባ የምትሉ እኔ ማስገባ ስለማልችል ነው። ክርስቲያን ጋር ላኩ፣ ክርስቲያን ላኩለት፣ በክርስቲያን ጋር ሄዱ። ቀጥታ የተጠቀሰው በሚሰጠው ትርጉም ማመን ግድ ነው አሉን። ቃሉ በሚሰጠው ትርጉም በዛ ግዴታ ማመን ነው አሉን። እንዲያ ከሆነ የቃላቶቹን ትርጉም ደግሞ አታመሳስሉ እንዴት ይሉናል? የተነገረው በምናውቀው ቋንቋ ስለሆነ እጅ የምናውቀው አማርኛ ነው እስከማውቀው ድረስ እጅ ኦኬ፣ እጅ አለው ስትል እጅ ምን እንደሆነ አውቀዋለሁ። እግር ምንድነው እናውቃለን። ኖ ከፍጡር ጋር አታመሳሰል፣ ስሙን አታመሳሰል። ስሙ እኮ ተመሳሰለው ኦልሬዲ። እኔም እጅ ነኝ፣ እጅ አለኝ፣ ይሄ እጅ ነው። ለሱም እጅ ስትል እጅ ስሙ ተመሳሰለ እጅ በሚል ቀጥታ የዛ የቃሉ ትርጉሙ ሰርካልከኝ ነው የሚለው ክፍሉ። ያው ድገምና አንብብላቸው። እጅ የሚለውን ቃል ቀጥታ ስተረጉመው እጅ ምን እንደሆነ ማንኛውም ሰው የሚረዳው ነው ማለት ነው። ያ ምን ይላል? ይህም የሚረጋገጠው አላህ ለራሱ ያጸደቃቸው ስሞቹና መልካም መገለጫ ባህሪያቱ እንደዚሁም በመልእክተኛው አማካኝነት የጸደቁትን ስሞችና ባህሪያቶች በፍጡራን ስሞችና ባህሪያት ሳናመሳስል ወይንም ትርጉም ሳናዛባ ወይንም ትርጉም አልባ ሳናደርግ በቀጥታ ቃሉ በሚሰጠው ትርጉም መሰረት ስናምን ብቻ ነው። ስለዚህ ትርጉም ማዛባት አይቻልም፣ ትርጉም አልባ ማድረግም አይቻልም። ስለዚህ ቃሉን ትርጉም ቀጥታ በሚሰጠው ማመን አለብህ። የቃሉ ትርጉም ቀጥታን ማመን ከሆነ እጅ ምን እንደሆነ ቃሉን ትርጉም እናውቃለን። እግር ምን እንደሆነ የቃሉን ትርጉም እናውቃለን። ቀጥታ በሱ በቃሉ ትርጉም ውሰድ ተባልኩ። እግር ምንድን ነው? ነውታ መሐመድ እንኳን ደህና ቆያችሁኝ። መልካም።
በተውሂድ አስማው ሲፋት ታምናለህ? አዎ እንደ አንድ ሙስሊም አምናለሁ። ነበረ? አዎ ነብይ ያምናል በተውሂድ አስማው ሲፋት፣ ተውሂድ ሩቢያ፣ ተውሂድ ሉልያ ብሎ ያምናል። ያው እሱ የተከፋፈለው በኡስታዞች ይመስለኛል በኢብኑ ተይሚያ ጊዜ። ስለዚህ ትናንትና ጊዜ ነው። መሐመድም ተውሂድ በሚለው ኮንሴፕት ግን ያምን ነበር። ኦኬ እሺ፣ ተውሂድ አስማው ሲፋት ማለት ምን ማለት ነው? በአላህ ስምና ባህሪያቶች ማመን። ኦኬ ባህሪያቶቹ ምን ምንድን ናቸው? ለምሳሌ የማምንበትን ልንገርህ የተማርኩትን። ኦኬ አሁን ስትል እየሰማሁ ነበር። አላህ እጅ አለው ከተባለ ከፍጡራን እጅ ጋር ተመሳሰለ። እንዴት እጅ ይኖረዋል? ባትስ አለው ስትል እንዴት ይኖረዋል ስትል ነበር። አንተ የተማርከው መልስና ትምህርት ምን መሰለህ? ለምሳሌ አላህ ሰሚና ተመልካች ነው ይለዋል ቁርአን ላይ። አላህ ይሰማል፣ ይመለከታል። እሱ የአላህ ባህሪ ነው መስማትና መመልከት። እና የሰው ልጅም ያያል፣ ይሰማል። ግን የሰው ልጅ መስማትና መመልከት ከአላህ መስማትና መመልከት ጋር አንድ አይደለም። ያው አላህ በቁርአን ላይ ራሱን በገለጸበት መንገድ እንቀበላለን ነው። እጅ አለኝ ካለ እጅ አለው እንላለን፣ ግን እንደ ፍጡራን እጅ አይደለም ብለን እናምናለን። የስም መመሳሰል ይኖራል፣ ግን ያኛው የመለኮት እጅ ነው፣ የኛ የፍጡራን እጅ ነው ብለን ነው የምናምን። የሰጠው ኤግዛምፕል ግን እንደሚጎዳ ታውቃለህ? አልገባኝም። ያ እሺን ኤግዛምፕል ሱረቱ ሹራ ይመስለኛል። ሹራ ነው አይደለ? 42ኛው ሱራ ማለት ነው። ቁጥር 11 ነው የጠቀስከው። አላህ አምሳያ ያለው እሱ ሰሚው ተመልካቹ ነው የሚለው። መልሰ ግን ምን አመጣ? ብዙ ጊዜ ሙስሊሞች ይህንን ኤግዛምፕል ሲጠቀሙ ታያለውኝ። አላህ ሁሉን ይሰማል፣ ሰው ግን የተገደበ ነው፣ ትንሽ ነው የሚሰማው፣ ስለዚህ ይለያያል። ይህን አትጠቀሙት፣ አይጠቅማችሁም። ሱራ 16:74 ጀምሮ እንደሚናገረው ማንኛውንም ነገር ምሳሌ አታደርጉለት ለአላህ ስለሚል ምሳሌ አድርጋችሁ አትጥቀሱ እንደዚህ አይነት ነገሮችን። አንደኛ። ሁለተኛ ደረጃ ደግሞ የመጠን ጉዳይ ነው። የመጠን ጉዳይ ያመጣችሁ ማለት ነው። ሰው ትንሽ ነው የሚሰማው፣ አላህ በደንብ ይሰማል የሚል እንትን ውስጥ ወይንም ደግሞ ሁሉን ያውቃል አይነት ውስጥ መጣችሁ ማለት ነው። ትንሽ ነው የሚሰማው፣ ብዙ ነው። ስለዚህ መጠን ላይ የሆነ ጥገኝነቱ ማለት ነው። ሶስተኛ ደግሞ ምንድነው እሱ አሁንም ችግሩ የማመሳሰል ጉዳይ መጣችሁበት ማለት ነው። ይህንን አትጠቀሙት። ከዚህኛው ቶፒክ ጋር ምንም ከአስማው ሲፋት ጋር ምንም አብሮ የሚሄድ ስላልሆነ ማለት ነው። ከጥያቄው ጋር ምንም አብሮ የሚሄድ ስላልሆነ፣ ስለዚህ አሁን እጅ አለው ሲባል አዎ እሱ መለኮታዊ እጅ ነው አልከኝ አይደለ? መልካም። ስለዚህ የኔ እጅ መለኮታዊ እጅ አይደለም፣ የእሱ መለኮታዊ እጅ ነው አይደለ? እንደዚህ ያልኩበት ምክንያት አለ፣ ግን ምክንያቱም ባብራራ ብትፈቅድልኝ። ኦኬ እሺ ቀጥል። ቅድም አንተ ያልከው አለ ለእሱ አምሳያ አታደርጉለት ያልከው ይመስለኛል። በአረበኛው ለይሰ ከሚስሊሂ ሸይእ ነው የሚል፣ ለእሱ አንድም ቢጤ እና አምሳያ የለውም የሚል አንቀጽ አለ። እና ለማለት የፈለግኩት ቅድም የሰጠው ምሳሌ እኛ ትንሽ እንሰማለን እሱ ብዙ ይሰማል ለማለት ሳይሆን አላህ ቁርአን ላይ ራሱን ሰሚና ተመልካች እንደሆነ ይገልጻል። እሰማለሁ እመለከታለሁ ይላል። የሰው ልጅንም ደግሞ ሰሚና ተመልካች አድርገን ፈጠር ነው ብሎ ይናገራል። ከዚህ ላይ ግን የአላህ መስማትና መመልከት እንደ ሰው ልጅ መስማትና መመልከት አይደለም። ስሙ ሊመሳሰል ይችላል፣ ግን እንደ ሰው ልጅ እንደ ፍጡራኑ አይደለም ነው። ያ አሁን እኮ ከዚህኛው ፖይንት ጋር ምንም የሚገናኝ አይደለም ማሜ። እኔ አሁን አስማው ሲፋት ውስጥ ስገባብህ አሁን ስለ እጅ አንስተህም ስለነበረ እኛ እጅ አለን እሱ ግን መለኮታዊ እጅ ነው አልክ። ይሰማል? አዎ እኛም እንሰማለን። እኛ አምላክ ይሰማል ስንል ነገሮች ላይ ጥገኛ ሆኖ እኔ የምሰማው በድምፆች አማካኝነት በዛ ሳውንድ ዌቭ ነው የምሰማው። የሆነ ነገር ሲከሰት ነው የምሰማው። ያንን ክስተት ጠብቄ ነው የምሰማው። ኮዝ ኤንድ ኢፌክት ያስፈልጋል ማለት ነው። ስለዚህ ለእያንዳንዱ ድምፅ ጆሮዬ አጻፋዊ ምላሽ ለመስጠት ይሰማል፣ ያደምጣል ማለት ነው። ያ የሚደርሰው እነኚህ ሶስቱን ጋዝ፣ ሶሊድ፣ ሊኪድ እነኚህን ስቴቶች አልፎ በሳውንድ ዌቭ በዛ በቫይብሬሽን አማካኝነት ሲመጣ ነው ወደ እኔ የምሰማው።
ለፈጣሪ እንደዛ ያስፈልገዋል። ኮዝና ኢፌክት ያስፈልገዋል። የዛሬ የዓመት የሚከናወነውን ልክ እኔ በማወራበት ሰዓት ይሰማል ብለንም አናምንም። እንደዚህ አይነት ነገሮች ለፈጣሪ አናስጠጋም። ኤኒዌይስ ግን ኦቨርኦል የአንተን ለጊዜው ልተወውና ወደ አንተው ማለት ነው። እኔ አሁን እጅ የሚለውን አንተ ለአላህ መለኮታዊ ብለህ አመጣኸው። አላህ መለኮታዊ እጅ አለው፣ እኛ እጅ አለን። እጅ ስትል እሺ ምንድን ነው እሱ? መለኮታዊ በማለት የጨመርከው ምንድን ነው እሱ? ለአላህ እጅንም ያልኩህ እኮ ያው እሱ ቁርአን ላይ ስለገለጸ ነው። አዳምን በሁለት እጆች የፈጠርኩት ስላለ ነው። ልክ እንደዚህ አሁን እሱ አስማው ሲፋ የሚለው ተውሂድ አስማው ሲፋ የሚለው በአላህ ስምና ባህሪ ማመን ነው። አላህ ለራሱ ያጸደቃቸው ስሞች አሉ፣ እነዛን ስሞች እናምናለን ነው። ሲፋ ደግሞ ባህሪ ነው። ለምሳሌ እጅ ያለው እሱ ይሰማል የሚለው ያያል የሚለው ከዛ እሱ ቁርአን ላይ ራሱን በገለጸበት መንገድ ትርጉም ሳናጣምም አዋለው ብለን እናጸድቃለን ነው። እስከ ዛሬ እንግዲህ ነቢያቶች፣ መልእክተኞች፣ ረሱሎች ብዙ መጥተዋል ብላችሁ ታምናላችሁ። በሺዎች የሚቆጠሩ አይደለ? እንደዛ ከሆነ ለምሳሌ አንድ ሰው ተነስቶ አሁን አላህ ጭንቅላት አለው ቢል ተሳስቷል ወይንስ ትክክል ነው?